አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። FDA ወይም ፉድ ኤንድ ድረግ አድሚኒስትሬሽን በዘመኑ በታሪኩ ትልቅ ውሳኔን ወስኗል። ይሄ ውሳኔ የልጆችን ጤና በተመለከተ ነው። የልጆች ጤና ከእለት ወደ እለት ከዘመናት ወደ ዘመናት እየተቀየረና እየተበላሸ ሲሄድ FDA ፉድ ኤንድ ድረግ አድሚኒስትሬሽን ምክንያቱ ምንድነው ብሎ ማማከር ጀመረ። አንድ ያማከረው የምርምርና የጤና ባለሙያዎችን ነው። ሁለት ያማከረው ደግሞ የተጠቃሚዎችን ወይም ኮንሱመር ሴፍቲ የሚባሉ ድርጅቶችን ነው። ሌሎች ያማከረው ወላጆችን ነው፣ መምህራንን ነው፣ በአካባቢ ያሉትን ነው ያማከረው። ሲያማክር ታዲያ ሁሉም በአንድነት ስጋት ያላቸው በምግብ ውስጥ የሚጨመሩ የምግብን ቀለም የሚቀይሩ ወይም ፉድ ኮለሪንግ ኤጀንትስ ምንላቸው እነሱ ላይ ያተኮረው። እነሱን ከሚተኮሩባቸው ምክንያት ምንድነው? ለምንድነው ብለን ስንጠይቅ የሚገኙት ከፔትሮላተም ነው ወይም ደግሞ ከክሩድ ኦይል ነው። ቤንዚን፣ ነዳጅ፣ ናፍጣ እንዲህ ምንላቸው ዲዞል ምንላቸው ማለት ነው። ከነዚህ አንድ ላይ የሚወጡ የሚነጠሩና የሚወጡ ናቸው። እነዚህን የምግብ ቀለማት ለመስራት የሚረዱት የምግብ ቀለማት ውስጥ ምንድነው ስራቸው ብለን ስንጠይቅ ለምሳሌ የቀይ ቀለም መጠጥ ውስጥ ይገባል፣ ምግብ ውስጥ ይገባል፣ ስናክስ ወይም ደግሞ የሚበሉ ከምግብ ውጪ አልፎ አልፎ የሚበሉ እነሱ ውስጥ ይገባል። ጉዳቱ መጠነ ሰፊ ነው። ቀለሙም በቀይ ብቻ የተወሰነ አይደለም። ቢጫ ቀለም የምታዩት የምግብ ቀለም፣ አረንጓዴ ቀለም፣ ብርቱካናማ ቀለም እነዚህ ሁሉ ምግብ ውስጥ የሚገቡ መጠጥንም ሆነ ምግብን ቀለሙን ለመቀየር የሚሞክሩ ቅመማ ቅመም ውስጥ የሚገቡ ሁሉ ቀለም አላቸው። እነዚህ ቀለሞች ከናፍጣ ከነዳጅ የመጡ ናቸው። በዚህ ምክንያት ፔትሮ ኬሚካልስ የሚባሉት ምግብ ውስጥ ከገቡ በኋላ ልጆቻችን ሰውነት ውስጥ ሲገቡ ብዙ ለውጥ እያመጡ ነው። ከሚያመጡ ውስጥ አንዱ ያለ እድሜ ገና በልጅነታቸው የሚመጣ የስኳር በሽታ ነው። ሌላው ADD attention deficit disorder ወይም ADHD attention deficit hyperactivity disorder የባህሪ ለውጥ የትኩረት ለውጥ የአእምሮ ጤና ለውጥ እየታየባቸው ነው ልጆቻችን። ድሮ በእድሜያቸው ከፍ ያሉ ልጆች በ20ዎች ውስጥ በ30ዎች ውስጥ በአዋቂዎች የሚታዩት አሁን ገና በልጅነታቸው ይሄ ነገር ቶሎ እየታየ ነው። ይሄንን ሁሉ እያየን ታዲያ ለልጆቻችን ለምንድነው ይሄንን እርምጃ ማን ወስደው እነዚህን ቀለማት ከምግብ ውስጥ ማናወጣው ለምንድነው ብለን ስንጠይቅ በአብዛኞቹ የምግብና የመጠጥ ካምፓኒዎች እነዚህን ቀለማት ይጠቀማሉ። በሰፊው ነው የሚጠቀሙት። ይሄንን ቀለም ደግሞ ከዚህ ኢንዱስትሪ ውስጥ ለማውጣት ከምግብ ውስጥ ለማውጣት ጊዜ ይወስዳል። ሬጉሌሽን ወይም ቁጥጥር ይወስዳል። የኤፍዲኤን ፊት አውራሪነት የሚወስድ ነው። ስራውን በግንባር ቀደም መምራት ያለበት ነው ኤፍዲኤ። ለምን? ለልጆቻችን ሲል የልጆቻችን ጤና አስጊ ስለሆነ። ከዚህ ሌላ ምንድነው ትልቁ አስጊ ሁኔታ ለልጆችም ለአዋቂዎችም እየተያለ ያለው ካንሰር፣ ቲዩመር ያመጣሉ እነዚህ ኬሚካሎች። ስለዚህ ከምግብ ውስጥ መውጣት አለባቸው ብሎ በዚህ ወር በኤፕሪል ባለፈው ወር ይቅርታ ይሄንን ውሳኔ የወሰነው ኤፍዲኤ ነው። ለምግብ ድርጅቶች ደብዳቤ እየላከ ነው። የሚልክበት ምክንያት አንዱ እነዚህን ምግቦች ውስጥ በሚመጣው አመት በ2026 መጨረሻ ላይ እነዚህን ምግብ ውስጥ የሚጨምሯቸውን ቀለማት እንዲያቆሙ ቆርጠው እንዲያወጡ፣ በምትኩስ በሁለተኛ ደረጃ ተፈጥሮን ትኩረት ያደረጉ ከተፈጥሮ የሚገኙ ቀለማትን እንዲጠቀሙ። እነዛ ቀለማት ወደ ሰውነታችን ሲገቡ ወደ ልጆቻችን ሰውነት ሲገቡ የቢሄቪየር ኢሹ የባህሪ ችግር የትኩረት ችግር ADD ADHD ወይም ደግሞ የስኳር በሽታ ችግር ሌላም ያልደረስንባቸው ችግሮች አሉ። እነዚህ ሁሉ አይከሰቱም። ስለዚህ በሚመጣው አመት መጨረሻ ላይ ይሄ እንዲያቆሙ ነው በምትኩ የተፈጥሮ ፕሮዳክትን ማምጣት። በሶስተኛ ደረጃ የተፈጥሮ ውጤቶችን ማምጣት ይቅርታ። በሶስተኛ ደረጃ ማድረግ ያለብን እነዚህ ጉዳቶች በእውነት ከቀለማት የሚመጡ በእውነት በእነዚህ ብቻ ይወሰናሉ ወይስ ሌሎች ጉዳቶች አሏቸው ብሎ ምርምር ማድረግ ነው። የምርምሩ ዘርፍ ትልቅ ነው። ግንባር ቀደም እያስወጣች ያለው 2 ቀለማት ነው። በጠቅላላ ግን ማስወጣት የፈለገው 8 ቀለማትን ነው። ስለዚህ ልጆቻችን በተለይ ፕሮሰስድ ፉድ የሚባሉ አሉ፣ በፋብሪካ ውስጥ የሚሰሩ እንደነ ቺፕስ መጠጦች አሉ። ሌሎችንም ነገሮች በተቻለ መጠን ከዛ ርቀው ጤናማ ወደ ሆነ አትክልት፣ ፍራፍሬ፣
ጥራጥሬ እንዲበሉ እንድናበረታታቸው ይገባል። እነዚህ ምግቦች አዲቲቭስ ወይም ደግሞ የሚጨማመሩ ቀለማት የሏቸው። እነዚህ ቀለማት አለመኖራቸው የልጆቻችንን ጤና በእጅጉ ይጠብቃል ማለት ነው። FDA የወሰደው እርምጃ ይበል የሚባልና የሚደገፍ ነው። ስራው ግን ሰፊ ነው፣ በመጠነ ሰፊ ነው፣ ይቀጥላል። እናንተም ሊንኩን በዩቲዩብ ቪዲዮ አስቀምጥላችኋለሁ። ገብታችሁ እዩት፣ አንብቡት። ከልጆቻችሁ ጋርም ይሄን ዕውቀት ተጋሩ። መልካም ጊዜ። ዌብሳይታችንን akulkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኩኩሉ ፋሚሊ